ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች በሙሉ እንኳን ደህና መጣችሁ ለማለት እወዳለሁ ማለት ነው። ኦኬ እንግዲህ ዛሬ ላይ የሚሆነው ፕሮግራማችን ደግሞ ትናንት ቃል በተግባባነው መሰረት የተለያዩ ቪዲዮዎችን ወደፊት ክሬት እናደርጋለን ብለናል። እንግዲህ ዛሬ ላይ ይዘን የመጣነው ቪዲዮ ደግሞ ፓርቲ ምን ይመስላል፣ ከዛ ሲቀጥል ቀጣይ ቪዲዮ ላይ ደግሞ ታይም ካለን እንነካካለን፣ ካልሆነ ቀጣይ ቪዲዮ ላይ ደግሞ ላይቭ ምን ይመስላል የሚለው ዲቴል ላይ ለማየት ነው። ይሄን ለማየት እንግዲህ ቀጥታ ወደ ፖፕ ላይቭ አፕሊኬሽናችን እንገባለን ማለት ነው። ኦኬ አብራችሁን ሁኑ ማለት ነው። እንግዲህ ይሄን ቪዲዮ ላይክ በማድረግ ጀምሩት። ቤቱን ደግሞ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የዚህ ምርጥ ቻናል ቤተሰብ መሆን ትችላላችሁ ማለት ነው። እንግዲህ ቀጥታ እንደምታዩት ወደ ፖፕ ላይቭ አካውንታችን እንገባለን ማለት ነው። ኦኬ ስለዚህ በእነዛ አይነት መንገድ ወደ ፖፕ ላይቭ አስገብቶኛል። የተለመደው አንዱ ቤት እንገባለን ማለት ነው። ለምሳሌ ከፊት ወደማገኘው ቤት ልግባ ማለት ነው። እዛ ቤት ገብቼ ማያቸው ነገሮች ፓርቲ ምን ይመስላል የሚለው ዲቴል የምናይ ይሆናል ማለት ነው። ኦኬ ስለዚህ እንደዛ አይነት ቦታ ላይ ነው የሚወስደኝ ፓርቲ ላይ ሲገባ። ከዛ ሲቀጥል ምንድነው የሚያመጣልኝ ማለት ነው፣ የተለያዩ አይኮኖች ያመጣልኛል። ለምሳሌ ከላይ ጀምሮ ያሉትን ዲቴል እናያቸው ማለት ነው። ምን እንደሚጠበቅብኝ ምን አይነት ጥቅም እንደሚሰጡኝ እንግዲህ ዲቴል እናያቸዋለን ማለት ነው። የመጀመሪያው የሚሆነው እዚች ጋር ፕሮፋይሉ ማየት እንችላለን። ለምሳሌ ይህ ሸረፈዲን ይባላል ስሙ፣ ሸረፈዲን ነኝ ብሏል። ሸረፍ ነኝ የሚል ነገር አለ። ከዛ ፕሮፋይሉ አለ። ይሄን ማየት እንችላለን ማለት ነው፣ የሰውየውን የቤቱ ባልተቤት። ከዛ ሲቀጥል እዚች ጋር የፕላስ ምልክት ትኖራለች። ፎሎ ካላደረጋችሁት የቤቱን ባልተቤት የፕላስ ምልክት ትኖራለች። ፎሎ ካረጋችሁት ደግሞ ጆይን ፋን ክለብ ይላችኋል። እንደዛ አይነት ብቻ ይመጣላችኋል። ፋን ክለብ ምንድነው? ፋን ክለብን እንዴት እንከፍተዋለን? እዛው ጋር በደንብ የሰራሁት አለ ግሩፕ ነው። ፋንስ ክለብ እንዴት እንደምትከፍቱ ፓርት 2 ላይ ፓርት 3 ላይ ገብታችሁ እዩት፣ ወደ ኋላ ተመልሳችሁ ማለት ነው። ሌላኛው እዚህ ጋር ያለው የወንበር ምልክት ነው። ይሄ ለጀማሪዎች ብዙ ስለማይጠቅም ሃይላይቱን ነግሬያችሁ ልለፍ። ይህ ጋርዲያን ይባላል። ጋርዲያን ለዚህ ቤት መሆን የምትፈልጉ ከሆነ ጋርዲያን መሆን ትችላላችሁ። የናክል ግን ለጀማሪ ኢምፖርታንት አይደለም ማለት ነው። ስለዚህ እሱም በዛለውን ችግር አይኖረውም። ሁለተኛው አሚን እንደነዚህ አይነት ኦፕሽን አለ ቤት ላይ የሰው ቤት ላይ ስትሄዱ እንደዛ አይነት ፕሮፋይላቸው ላይ የሚያሳየው እዚህ ቤት ላይ ያሉትን ሰዎች ብዛት ነው። ኦልሞስት 60 ምናምን ሰው እንደምታዩ 65 ሰው 60 ምናምን ሰው አሁን በአሁኑ ሰዓት እዚህ ቤት ላይ ይገኛል ማለት ነው። ሌላኛው ኤክስ ምልክት ከዛው ጎን አለ። እቺን ነክተን መውጣት የምንፈልግ ከዚህ ቤት መውጣት እንችላለን ማለት ነው ጋይሶች። ሌላኛው እዚህ ጋር የምናገኘው ፓርት ደግሞ አሚን የሰውየው ላይቭ ስትሪም ሌቭል ነው 18 ነው 92.8 ደርሷል። ወደ ሌቭል 19 ሊገባ ማለት ነው። ላይቭ ስትሪም ሌቭሉ ማየት እንችላለን። ያው ምን ያክል አግኝቷል የሚለውን በዚህ ነው ማየት ማወቅ እንችላለን ማለት ነው። ሌላኛው እንደዛ አይነት ኖቲፊኬሽን ይመጣል ብዙ ጊዜ ፓርቲ ላይ ላይቭ ላይ ስትሆኑ። ይህ ማስታወቂያ ነው። ፕላትፎርሙ አንድ እንደ ዩቲዩብ ከማስታወቂያ ገንዘብ ያገኛል ማለት ነው። እሱ ማወቅ አለባችሁ። ሌላኛው ሩል ነው። ሩል ይቀመጠልናል። ማድረግ ያለብን ማድረግ የሌለብን ነገሮች ፖፕ ላይቭ ላይ ፓርቲ ላይ ስላሉ ማለት ነው። ሩሉን ነክተን ደግሞ ምን እንደሚለን ምን እንደሚያዘን ምን እንደሚከለክለን ማየት እንችላለን ማለት ነው። እዚህ ጋር የምታመጡት እንዳለ ሩል በተለይ ለባልተቤቱም ሰውዬ ይሰራል፣ ለእናንተም ይሰራል ማለት ነው። ሙሉን አንብቡት ማለት ነው። ለምሳሌ መጥፎ ንግግር አይፈቀድም። አንድን ሃይማኖት የሚነካ ብሔርን፣ ፖለቲካ ምናምን እሱ ነገር አይፈቀድም። አውቆ መጠንቀቅ ግዴታ ነው ከችግሩ በፊት ማለት ነው። ሌላኛው ደግሞ እዚህ ጋር አይዲውን እናገኛለን። የሰውየውን አይዲ ፓርቲ የከፈተውን ሰው አይዲ ማግኘት እንችላለን ማለት ነው። ሌሎች እንግዲህ እነዚህ ወንበሮች ናቸው። ፕሮፋይል ያለበት እንደምታዩት እነዚህ ወንበሮች ሁሉም ወንበሮች ኦልሞስት በጣም ብዙ ወንበሮች አሉ። እስከ እዚህ ድረስ 16 ድረስ ወንበሮች አሉ እነዚህንም ጨምሮ ማለት ነው። እነዚህ ወንበሮች ጥቅም አላቸው። ዴይታክስ አለ። ዴይታክሳችን የት ነው የሚለውንም ቪዲዮ ሰርቻለሁ። ሪዋርድ ላይ ገብታችሁ ሪሲቭ የምትሉት የወንበር እዚህ ጋር ስትቀመጡ ነው። ይሄንን ወንበር ነክታችሁ መቀመጥ አለባችሁ ማለት ነው። ይሄንን ወንበር ነክታችሁ ስትቀመጡ ለሴቶች ለ2 ሰዓት ነው፣ ለወንዶች ለ30 ደቂቃ በምትቀመጡ ሰዓት ጊፍታችሁን መውሰድ ይቻላል ማለት ነው። ባይዘው ግን በዛው አጋጣሚ ብዙ ሰዎች አረ እኛ ተቀምጠን እንኳን አልቆጠረልን ምናምን የሚል በጣም ቅሬታ አለና እሱን ካለማወቅ ነው። ለምሳሌ ይህ ሰውዬ ቪአይፒ የለውም። አሁን ይህ ሸረፍ የሚባለው ቪአይፒ የለውም። ስለዚህ እቺ ወንበር ብቻ ናት ለሴቶች ልትሰራ የምትችል ቻት ካሰመርኩባት በላይ ያለች እቺ ወንበር ብቻ ናት የሴቶች። ከዚህ በታች ያለው የወንዶች ነው። አሁን አንድ ሴት ይሄን ለምሳሌ ወንድ ልበልላችሁ ይሄን ሴት ልበልላችሁ እንድትለዩት ነው። እሺ አንድ ወንድ እዚህ ቦታ ላይ ቢቀመጥ አይቆጥርለትም። እስከ 6
ባለው አንድ ሴት እስከዚህ ብትቀመጥ ደግሞ አይቆጥርላትም ማለት ነው በቀላል አማርኛ። ስለዚህ የሴቶች ወንበር እዚህ ድረስ ነው ማለት ነው እስከ 6 ነው። የወንዶች ወንበር ከ7 እስከ 16 ነው ማለት ነው። ልዩነቱ ይሄ ነው። ምክንያቱም ቪአይፒ ካለው ግን ሙሉ ቤቱ የሴቱም የወንድ መሆን ይችላል። ነገር ግን ሰው የቪአይፒ ስለሌለው ግማሽ በግማሽ አድርጎ ነው የሚያስጠቅመው ማለት ነው። ሌላኛው ከዚህ ጋር የሚወጣው ዊን ዊን እያለ የሚወጣ ነገር አለ። ይህ በጌም ሰዎች አሁን ታይም ላይ በጌም እየተጫወቱ ምን ያክል ዊን እያደረጉ መሆኑን ማሳያ ነው። ገንዘብ እያገኙ ምናምን ያው ጌም እየሰጣቸው ያለ እየተጫወቱ የሚያገኙት ገንዘብ ነው እዚህ ጋር የሚጻፈው። ሌላኛው ወደ ታች ስትወርዱ ኦል የሚል አለ መጀመሪያኛ ያለንበት፣ ከዛ ሩም አለ፣ ቻት አለ። እነዚህ ሶስቱም የየራሳቸው የሆነ ምልክት አላቸው፣ ጠቀሜታም አላቸው። ለምሳሌ ኦል ላይ በምትሆኑ ሰዓት እዚህ ቤት ላይ የሚከናወነው ነገር በሙሉ ለምሳሌ ይሄንን ኮንግራቹሌሽን ጨምሮ ጋርዲያን ለምሳሌ ያልኳችሁ ይሄ ነው። ይሄ አሁን ጋርዲያን ሆኖታል። እነዚህ አይነቶች ነገሮችን በሙሉ ማየት ትችላላችሁ ቴክስት ቫይብ ላይ እዚህ ጋር ሲጻፍ። ሩም ላይ ከሆነ ግን ኦሬዲ ሩም ላይ ብቻ ነው በቃ እዚህ ቤት ላይ የተጻፉትን ብቻ የገቡ የወጡ ሰዎችን ብቻ ማለት ነው የምናገኘው። ችግር የለውም። ማን ተላላከ ምናምን ጊፍት ምናምን ከተላላኩ ጊፍት የተላላኩትን ሰዎች ምናምን ማንነት ያስቀምጥልናል ይኸው እንደምታዩት ማለት ነው። ሶስተኛ ላይ ቻት ላይ ካረኩት ደግሞ የተጻጻፉ ብቻ ተጻጻፉ ማለት ነው። ቅያሬ ያለን ሰላም ሸረፈዲ ሊሆን ይችላል፣ ሸረፈዲ ሊሆን ይችላል። ጋምፕል ኤክስቼንጅ ሳያደርግ ምናምን እያለ እንትን እያለ ያለ ምናምን ብቻ የተለያዩ ጽሁፎችን ዝጋ ተጽፈው ማግኘት እንችላለን ማለት ነው ቻት ላይ ስናደርገው። ሌላኛው ከታይ ፎሎ ፒዝ የምትል ነገር ትታያችኋለች አይደለ? ሰማያዊ እሷን አንዴ ክሊክ አድርገው ወደ ውስጥ እንግባ ምን እያለን እንደሆነ በደንብ እንየው ማለት ነው። ኦኬ እንደዚህ ስናመጣው የስቲች ቴክስት መጻፊያ ነች። ለምሳሌ ሴንድ ስለሰጥ ይችላል የምንጽፈው ነገር ግን የሆነ ነገር ጽፌ ሴንድ ልበል ቀጣይ ታች ጋር ያመጣልኛል ማለት ነው። እንደምታዩት ሚስ ብሎ ስማችን አንጥቶ ከታች ጋር ያመጣልናል ማለት ነው። ይሄንን አይከም ማለት ነው የጻፍነው። ስለዚህ ቴክስት መጻፊያ ነች ማለት ነው። 4 ነጥብ ደግሞ አለች ከታች ጋር የታችኋት ከነበር እሷ ስንነካት እንደዛ አይነት ኦፕሽን ይከፍትልናል። ቻት 4 ነጥብ ማለት ቻት 4 ነጥብ ከታች ጋር ያሰመርኩባት ልክ እሷ ስንነካት እንደዛ አይነት ኦፕሽን ያመጣልናል። እነዚህ የራሳቸው የሆነ እንትራላችሁ ሜሴንጀር ወይን ከነካኑ ሜሴጅ ውስጥ ይዶልናል። ይህ ደግሞ አንዳንዴ ከዚህ ኦኬ ብለን ከወጣን በኋላ ሚኒማይዝ አድርገን ከወጣን በኋላ ምን ይፈጠራል? እዚህ የሚያወሩት ድምጽ ሊረብሸን ይችላል። ስልክ እያወራ ሊሆን ይችላል፣ ሌሎች ነገሮች እያወራ ሊሆን ይችላል። ይሄን ኦፍ አድርገን ከወጣን ግን እነሱ የሚያወሩትም አይሰማንም ማለት ነው። ሌላኛው ቤት ሼር ለማድረግ እንጠቀመ ነው። ሪፖርት፣ ይሄን ቤት ሪፖርት ለምሳሌ አጓጉል ቃላት እየተናገረ ከሆነ ቤቱን ጥሎ ወጥቶ ከሆነ ምናምን ሪፖርት ላይ ገብታችሁ ሪፖርት ማድረግ ይቻላል። ያው ግን ለሰውነት አይመከርም። ጀስታው ግን ካጠፋ ሪፖርት ማድረግ ያው ፕላትፎርም ያስቀመጠልን ነው። ሌላኛው ኢፌክት ነው። ሌላኛው ሚኒማይዝ ነው ማለት ነው። እንግዲህ ሚኒማይዝ ነው ማለት ነው። ስለዚህ እነዚህ ነገሮች ማግኘት የምትችሉት ኢፌክት ውስጥ ገብታችሁ ማስተካከል። ስልካችሁ የሚግል ከሆነ እቺ ነካችሁ የበሩት እንዳለ ማጥፋት፣ የቶካችሁ የሚያስቸግራችሁ ከሆነ እዚህ ጋር የሚታዩትን ነገሮች ማስተዋቂያ ምናምን ስለሚያጠፋላችሁ ቀለል ብሎ ስልካችሁ እንዲያስጠቅማችሁ ያደርጋል። ይሄን ያው ሪዋርድ ነው። ሪዋርድ ውስጥ ገብታችሁ የምታዩት ነው። ስቶር እንግዲህ እነዚህ ወይ ካልሆነ በሌላ ቪዲዮ በደንብ እንመጣባቸዋለን። የራሳቸው የሆነ ፐርፐዝ አላቸው፣ ጥቅም አላቸው። እነዚህ ሁሉም ማለት ነውና የራሳቸው የሆነ ጥቅም አላቸው። እነሱን እንመጣባቸዋለን ማለት ነው። ጀስት ግን እነዚህ ነገሮች ጥቅም እንዳላቸው ማወቅ አለብን። በተወሰነም ቢሆን ሚኒማይዝ አድርገን ስንወጣ ነው። በዛው አጋጣሚ ነካንካ አድርጌ እንዳልፍላችሁ ሪዋርድ ማለት ዴይሊ ታስካችን የምናይበት ነው። ስቶር ደግሞ ማለት የምንገዛበት። ለምሳሌ ያክል ገብቼ ላሳያችሁ፣ ዲፕሊ እየገባው ላሳያችሁ። የሆነ እቃ ከፕላትፎርሙ የሆነ ፕሮዳክት የምንዘገዛበት ለምሳሌ ታችሁ ከነበር ላይቭ ላይ ሆናችሁ ምናምን ብሎ የሆነ መኪና ምናምን ይገባችሁ፣ ሳይክል ሊገባ ይችላል፣ ሞተር ምናምን። እነዚህ ነገሮች የምንገዛበት ቦታ ስቶር ይባላል። እንደምታውቁት ፔጆች፣ ባክግራውንድ ኢሜጅ ሊሆን ይችላል። እናንተ ደግሞ እንደ ስማችሁ ማጀቢያ፣ መኪና፣ አንበሳ የተለያዩ አሉ። ወደ ላይ ስክሮል ያደርጋችሁ ማየት እንግዲህ ይቻላል ማለት ነው። የተለያዩ ከላይ አማራጮች አሉ። እነሱን የነካችሁ መግዛት ይቻላል ማለት ነው። እንግዲህ ወደ ኋላ እንመለስና ደግሞ ሌሎች አይኮኖችን የምናይ ይሆናል። ሌላኛው ቪአይፒ ነው። ስለ ቪአይፒ የሰራሁት ቪዲዮ አለ። ቅድም ለመናገር ሞክሬያለሁ። መለስ ብላችሁ ከኋላ የተሰሩትን ቪዲዮዎች ብታዩዋቸው ስታረጋሉ ማለት ነው። እነሱን ያቸው ጋርዲያን ቅድም ያልኳችሁ መሆን ብትፈልጉ እዚህ ጋር ነክታችሁ የምትሆኑት ነው። ሌላኛው እንግዲህ ባክፓክ አለ። ባክፓክ እንግዲህ በተለይ ቪአይፒ ላላችሁ ሰዎች የሚጠቅም ነው። ምክንያቱም ፕላትፎርም ስፒከር የምትጽፉበት ነው። ፕላትፎርም ስፒከር ብያለሁ፣ ቪአይፒ ላይ በደንብ አስረድቻለሁ። ከቪአይፒ ጋር የተገናኘ ስለሆነ ነገር ግን ቪአይፒ ባይኖራችሁም መጻፍ ከፈለጋችሁ በኮይን ነው ይከፈልበታል። ከፍላችሁ
መጻፍ እንደምትችሉ ነግሬያችኋለሁ ማለት ነው። ሌሎች እነዚህ ከታች ያሉት ለእናንተ የናክል ኢምፖርታንት ስላልሆኑ እንዘላችኋል። ምክንያቱም ምንም ጥቅም የሌለው ነገር ሰዓታችሁን የሚይዝባችሁ ማለት ነው። ሌላው እንግዲህ ፓርቲ ይህን እንደሚመስል አይተናል። ፓርቲ እንግዲህ ይህንን የሚመስል በሰው ቤት ነው። እንግዲህ በራሴ ቤት ደግሞ ገብቼ ቀጣይ ቪዲዮ ላይ እንሰራዋለን እናያዋለን ማለት ነው። የዛሬ ፕሮግራማችን ይህን ይመስል ነበረ። አጠር ግን ብዙ ነገር ያስተማረን ነው ብዬ አስባለሁ። ቀጣይ ቪዲዮ ላይ ደግሞ ይዤላችሁ የሚቀርበው ላይቭን ይሆናል። ላይቭ ውስጥ ስንገባ ደግሞ ምን እናገኛለን፣ ፓርቲን ዛሬ ከተማማር ላይቭ ላይ ደግሞ ምን እናገኛለን የሚለውን ዲቴል እናያለን ማለት ነው። ነገር ግን አሁን እዚህ ጋር በጣም ብዙ አሁን ከኔም ካሉ በጣም ብዙ ውጮች አሉ። ለምሳሌ ይሄን አሁን አይታችሁት ከነበረ ሌሎችም እንደዚህ ማስታወቂያ ምናምን እነዚህ ፕላትፎርሙ ገቢ የሚያገኝባቸው መንገዶች ናቸው። ቅድም ተናግራለሁ መግቢያ ላይ ይሄ ፕላትፎርም ልክ እንደ ዩቲዩብ ነው። በዩቲዩብ መልክ ነው ይዞ የመጣው እንደ ዩቲዩብ ነው ተከፋይነቱ። ምክንያቱም ማስታወቂያዎችን እዚህ ጋር መጥቶ ይለቃል፣ ክፍያ ይቀበላል። ለኛ ደግሞ ያን ክፍያ በሚገባ ልክ በሰራለው ልክ ከሚያገኘው ገቢ ላይ የቆረጠ ከፋይ ይሆናል ማለት ነው። ጀስት ከፋይም ነው ምንድነው የሚባለው ነጋዴ ነው ማለት እንችላለን። ተቀባይም ነው ሰጭም ነው ማለት ነው። ስለዚህ ይሄንን መገንዘብ ያስፈልጋል። ሌላው እንግዲህ ስለ ፓርቲ ያላችሁ አስተያየት ጥያቄ ካላችሁ ኮሜንት ሴክሽን ጋር አስፍሩልን። በድጋሚ አሁን የሚነሳላችሁ ቶፒክ እንድሰራላችሁ የምትፈልጉት አይከን ካለ ደግሞ ኮሜንት ሴክሽን ጋር እዛው አሳውቁኝ ማለት ነው። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። ቻናሉን ሰብስክራይብ ያላደረጋችሁ ላይክ ያላደረጋችሁ ሰዎች ደግሞ ካሁኑ ሰብስክራይብ ላይክ አድርጉት። ብዙ ሰዎች ጋርም ደግሞ ሼር አድርጉት። ኤጀንት የሆናችሁ በየቲማችሁ ጋር ሼር አድርጉት። ምክንያቱም የሚጠቅሙ መልእክቶች ነው እያስተላለፍን ያለ ነው እየተማማርን ያለ ነው። ስለዚህ አጎዳችሁ ማለት ነው። የዛሬ ቪዲዮ ግን ይሄን ይመስላል። በድጋሚ ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ ይሁንላችሁ።